ድርጅታችን ቴምር ፕሮፐርቲስ የግንባታ ደረጃቸው ከ25% እስከ 80% የደረሱ ሳይቶቻችንን ያ ማለት የማስረከቢያ ጊዜያቸው ከ1 አመት እስከ 2 አመት ከ6 ወር የደረሱ ሳይቶቻችንን እጅግ በጣም ተመጣጣኝ በሆነ ዋጋ ከባለ 1 እስከ ባለ 3 መኝታ ይዘንላችሁ መተናል። ጠቅላላ ዋጋ ከ5,300,000 ጀምሮ ባለ 2 መኝታ ቤቶችን እየሸጥን እንገኛለን። እንዲሁም ደግሞ ባለ 1 እና ባለ 3 መኝታ ቤቶች በተለያየ ካሬ አማራጭና አከፋፈል እጅግ በጣም ጥቂት የሚባሉ ቤቶችን ለውስን ጊዜ ከዲስካውንት ጋር ይዘን መተናል። ከታች ባለው ስልክ ይደውሉልን፣ ዝርዝር መረጃዎችን እንሰጥዎታለን። ቴምር ፕሮፐርቲ ከጸሎት በፊትና በጸሎት ሰዓት ስለምናደርገው ጥንቃቄ ከዚህ በፊት የነፍስ ንጽህና ባህሪያትን እንመለከታለን። ከሱሪያ ቅዱሳን አባቶች ተወሰደ። ጥሙናንና እርጋታን የተላበሰች ነፍስ በውስጧ ምንም አይነት ተሳቢ ተዋሲያን የሌሉባት ወይም ንጽህናዋን የሚያደፈርሱ ወይም በሚያወቁ ምንም አይነት አራዊቶች የማይገኙባትን ካላትም እርጋታ የተነሳ መልካችንን ጥርት አድርጋ የምታሳየን ኩልል ያለችን ባህርን ትመስላለች። የነፍስ ንጽህና ይህንን ይመስላል። በውስጧ ከሚመላለሱ ሐሳቦችና በመስማት በማየት በውስጧ ከተሰበሰቡት ሐሳቦች የተነሳ ምንም የማትነዋወጥ ከሆነ የነፍስ አይን ልክ ንጹህ እንደሆነ መስታወት ሆኗል ማለት ነው። በዚህ ምክንያት ነፍስ ከራሱ ውበት የተነሳ ትደነቅና ትገረም ትጀምራለች። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛልና ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ትለዋለች። ከጸሎት በፊት ስለሚደረጉ ቅድመ ጥንቃቄዎች መጽሐፈ ርግብ። ታላቁ ሙሴ ጫማውን ከእግሩ ሳያወልቅ ከመረዳቱ ወደሚያልፈው በጸጳጦስ ላይ ወደታየው መለኮታዊ ሰዓት መቅረብ ካልቻለ እንዴት በትህትና ሳንገኝ ለጸሎት ቅድመ ዝግጅት ሳናደርግ አእምሮአችን ሰብስበን መጸለይ ይቻለናል? ነገር ግን አእምሮአችን ሰብስበን ለመጸለይ መጀመሪያ ላይ ልንቸገር እንችላለን። ቢሆንም ፍጹም ከሆነ ትጋትና ድካም በኋላ ከጸሎት ከሚገኘው ተድላና ደስታ ተካፋዮች እንሆናለን። ግሩም የሆነውን የእግዚአብሔርን ክብር የምንመለከት ከሆነ በልባችን መዝገብ ውስጥ ሐሳባችንን ክትት አድርገን መጸለይ ቀላል ይሆንናል። በምትጸልዩበት ጊዜ አሕዛብ በመናገራቸው ብዛት የሚሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድከሙ እንዲል ንጹህ የሆነ ጸሎት ቃላትን አብዝቶ መድከምን አይሻም። ጸሎትን በተመለከተ ያለው ሕግ ይህ ነው። አንድ ሰው ጸሎትን ለማድረግ ሲዘጋጅ ወደ ምስራቅ መዞር አለበት። እጆቹንም በመስቀልያ ዘርግቶ ልቦናውን በመሰብሰብ እግዚአብሔር ሆይ ቅዱስ ብቻ አንተ ነህ ይበል። ይህንንም 3 ጊዜ በማለት ገጽታውም በመስቀልያ ያማተብ። በመስቀልም
ጌታ ሆይ ምሕረትህ በእኔ ላይ ይብዛ ይበል። ይህንም 3 ጊዜ በጉልበት እየሰገደ ይበል። አስከትሎም ጌታ ሆይ ለአንተ ምስጋና ይሁን። ጌታ ለአንተ ምስጋና ይሁን። ጌታ ሆይ ተስፋችን ባንተ ነው ይበል። በመቀጠልም ቀጥ ብሎ በመቆም አባታችን ሆይ በሰማይ የምትኖር በማለት ይጸልይ። በዚህ መልክ የጸሎት ሥርዓታችንን እንፈጽማለን። በጸሎት ሰዓት ስለምናደርገው ጥንቃቄ። በጸሎት ሰዓት ነፍስ በውቅያኖስ መካከል ያለችን መርከብ ትመስላለች። አእምሮ እንደ መርከቢቱ መሪ ነው። ከአእምሮ ውስጥ የሚፈልቁ ፈቃዶች መርከቢቱን እንደሚያነዋውጧት ነፋሳት ናቸው። በባህሩ ላይ የሚነፍሱ ነፋሳት ሁሉ ለመርከቢቱ ጉዞ ጠቃሚ እንዳልሆኑ ሁሉ በጸሎት ጊዜ ከነፋስ የሚፈልቁ ፈቃዶች ሁሉ መርከቢቱ መድረስ ካለባት ወደብ ያለ ስጋት በደህንነት ለመድረስ ይረዷታል አይባሉም። አንዳንድ ከነፋስ የሚፈልቁ ፈቃዶች ጠቃሚዎች ሲሆኑ ጠቃሚም ያልሆኑ ፈቃዶችም አሉ። ጠቃሚ ያልሆኑት ምድራዊ አስተሳሰቦችን በነፋስ ውስጥ በማተም በመርከቧ መሪ ውስጥ ሐሳብ በማስገባት መርከበኛውን በማሳሳት መርከቢቷ አቅጣጫዋን እንድትስትና ከምታስብበት እንዳትደርስ ያደርጓታል። እንዲሁ ከነፋስ ምድራዊ ያልሆኑ አስተሳሰቦች የሚፈልቁበት ጊዜ አለ። እነዚህ መልካም የሆኑ ነፋሳት መርከቢቱ በማዕበል ምንም ብትናወጥ ወደ ወደቧ እንድትደርስ የሚያበቋትና ፍጹም ረፍትን የሚያጎናጽፏት ናቸው። ምድራዊ ፈቃዶች በማንኛውም አስተሳሰቦቻችን ውስጥ የሚገኙ ሆነው ከነፍሳችን በመመንጨት በሚታዩት የስሜት ሕዋሳቶቻችን የሚገለጡ ናቸው። እነዚህ ምድራዊ ፈቃዶች ይባላሉ። እነዚህ ፈቃዶች በጸሎት ሰዓት ቢታሰቡ ነፍስን የሚጎዱ ናቸው። ምንም እንኳን ከጸሎቶች ጠቃሚዎች ቢሆኑም በጸሎት ሰዓት ግን ነፍስን ይጎዷታል። ስለዚህም ነው በጸሎት ሰዓት ምድራውያን ያልሆኑ ፈቃዶችን ብቻ ነፍስ በመጠቀም ፍጻሜ ወደሌለው አምላክ እንዲያመሩ የሚመከረው። ምድራዊ ያልሆነው ፈቃድ በተፈጥሯዊ ዓለም ተሰውሮ ያለ መንፈሳዊ ዕውቀት ነው። መንፈሳዊ ስለሆኑ አካላት ድንቅ የሆነ መረዳት ያለው እንዲሁም በቅን ከሚፈርደው አምላክ መንጭቶ የሚመጣው ፈቃድን የሚለይ ነው። እነዚህ ሁሉ ፈቃዶች የሚገለጡት በጸሎት ሰዓት ነው። እነዚህ ምድራውያን ያልሆኑ ሰማያውያን ፈቃዶች ይባላሉ። በጸሎት በቆምንባቸው ወቅታት ሁሉ ለአእምሮ የሚገለጡ ሲሆኑ አእምሮአችንን ለማትጋት ልክ እንደ ማር ወለላ አይነት በጸሎታችን ጣዕምን የሚሰጡ ናቸው። ከእነርሱ ከሚመነጨው ሙቀት የተነሳ የነፍስም የሥጋም ሕዋሳት ይሟሟቃሉ። ስለዚህም በዚህ ሙቀት ውስጥ ያለ ሰው ከዓይኖቹ ያለ መጠን እንባ ይፈሳል። ይህ እንባ ከሥጋዊ ሐዘን ወይም በኃጢአታችን ምክንያት ከምናነባው እንባ የተለየ ነው። ይህ እንባ
የደስታና የፍስሐ እንባ ሲሆን ግሩም የሆነውን የእግዚአብሔርን ሥራ ከማድነቅ ለፍጥረቱ ሁሉ ያለውን ፍቅርና ጥባቆት ከማሰብ የሚመነጭ የአድናቆትና የፍቅር እንባ ነው። እግዚአብሔር ለኛ ለሰዎች ልጆች ያለው የማይመጠን ፍቅሩ እንዴት ታላቅ ነው! ራሳችንን ካለመኖር ወደ መኖር ማምጣት የምንችለው እኛን በፍቅሩ ካለመኖር ወደ መኖር አምጥቶ ፈጠረን። ምንም እንኳ እኛን ከመፍጠሩ በፊት በኃጢአታችን እንደምናሳዝነው አስቀድሞ ቢያውቅም እኛን ከመፍጠር ግን አልተመለሰም። በገዛ ምርጫችን በፈጸምነው ኃጢአት ምክንያት ምንም ብናስቆጣው እርሱ ለኛ ካለው አባታዊ ፍቅሩ የተነሳ ለኛ የሚያደርገውን መለኮታዊ ጠብቆትና መግቦት አላቋረጠብንም። ፍቅሩ እጅግ ግሩም ነው። ተስፋ ቆርጠን ሳለን ብቸኛ ልጁ የሆነውን ክርስቶስን በመላክ በኃጢአታችን ተዋርደን ሞትና ስቃይ ነግሶብን የነበረውን እኛን ከውድቀት ያነሳን አምላክ ለሰው ልጆች ያለው ፍቅር እንዴት ድንቅ ነው! በገነት መራራና ገዳይ የሆነውን የእባብ መርዝ ጠጥተን ለሞት ነው ለእኛ ሕይወትን ይሰጠን ዘንድ ስለኛ መራራ ሐሞትን መጎንጨቱ እንዴት የሚደንቅ ፍቅር ነው! ይህን ሁሉ ካደረገልን በኋላም በኃጢአት ብናሳዝነውም ስሙን በክፉ ስራችን ብናሰድበውም እርሱ ግን ከማይመጠነው ችሮታው ከመራት ያለፈ ሰማያዊ ጸጋዎች ሞልተውባት የሚገኙባትን አዲስቱን ዓለም አዘጋጀልን። ትንሣኤንም ለእኛ ለሙታን ሰበከልን። በእርሱ ቸርነት ከሥጋ ፈቃድ ወጥተን የማንፈርስ የማንበሰብስና የማንለወጥ ሰማያውያን አደረገን። ከሥጋ ፍላጎቶቻችን አላቆንም ለዘላለም ከእርሱ ጋር ለመኖርና የእርሱን ምስጢራትና መለኮታዊ ግርማ ለማየት እንድንታደል አበቃን። በእውነት እርሱ ለኛ ያለው ፍቅር እንዴት ታላቅ ነው! በጸሎት ሰዓት አንድ ሰው ከፍጡራን በላይ ከሆነውና ከፍጡራን ጋር በአንድ ጊዜ መነጋገር አይችልም። አንድ አስተዋይ ሰው ብቻውን አምላክ ከሆነው ጋር መነጋገርን ካሻ ከእርሱ ጋር ፈጽሞ የማይስማሙትን አስተሳሰቦችን ከሕሊናው ሊያስወግዳቸው ይገባል። ይህ ነገር ግልጽ እንዲሆንልን እግዚአብሔር ሙሴ ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእርሱም ጋር አይወጡ ብሎ ተናግሮታል። ይህ ሕቡ ምስጢር በመንፈስ ቅዱስ ሆኖ ከፍጡራን በላይ ከሆነው ጋር የሚነጋገሩበት ምስጢር ነው። ይህንንም የምንለማመደው በተሰጠን ጸጋ ነው። በልባችን ላይ የተጋረደው የኃጢአት መጋረጃ በመንፈስ ቅዱስ በልባችን ጽላት ላይ የተከተበውን መጽሐፍ እንዳናነበው ጋርዶ ይይዘናል። ስንጸልይ፣ ቅዱሳት መጽሐፍትን ስናነብ፣ የምስጋናን መዝሙር ስንዘምር በውስጡ ምን እንዳለ በማናቀው ረግረግ ጭቃ ውስጥ እንዳለ ሰው እንመስላለን። ነገር ግን የእግዚአብሔር ትእዛዛትን በመጠበቅ የልባችንን ሰሌዳ ጋርዶ የያዘውን አጥበን ያስወገድነው ከሆነ በመንፈስ ቅዱስ ዓይንነት በልባችን ሰሌዳ ላይ ታትሞ ያለውን እውነት ለማንበብ እንበቃለን። ፀሐይ በምድር ላይ ስትወጣ ጨለማ ፈጥኖ እንዲወገድ በምሽት የሚበሩ ሻማዎችና ኩራዞች ፀሐይ ከወጣች እንደማያስፈልጉ እንዲሁ የጽድቅ ፀሐይ የሆነው ክርስቶስ በውስጣችን የእውቀቱን ብርሃን ሲያበራልን ነፍሳችን እውቀትን ለማግኘት የሚረዱ ከውጭ የምታስገባቸው ነገሮች አላስፈላጊ ወደ መሆን ይመጣሉ። እንጨትን በማፋተግ እሳትን ማግኘት እንደሚቻል የሚጸልዩትን በማስተዋል የሚፈጽም ጸሎትም እንዲሁ በልባችን ውስጥ የፍቅር እሳት እንዲያዝ ያበቃናል። ክርስቶስን አዘውትሮ በማሰብ ይህ የፍቅር እሳት እንዲቀጣጠል ማድረግም የኛን ፋንታ ይሆናል።
ከእግዚአብሔር ዘንድ ከሚሰጥ ጸጋ የተነሳ በምድር ላይ የተተገበሩ ያሉት መመሪያዎችና ተግባራት ላንተ መልካምና የተዋቡ እንደሆኑ ሆነው ታዩሃል። በዚያን ጊዜ አስተሳሰብህ ከተንኮል የጸዳ መሆኑን ተረዳ። ነገር ግን ይህ ከአንተ በጎነት አይደለም፣ ከእግዚአብሔር ዘንድ በተደረገልን እርዳታ ነው እንጂ። እንዲህ ከሆነልህ ነፍስ የመንፈስን ፍሬ ማፍራት ጀምራለችና ለእግዚአብሔር አምላክ ምስጋናህን አቅርብ። የልብ ድንግልና። በሶርያ ቅዱሳን አባቶች። እንደ ሶርያውያን ቅዱሳን አባቶች አስተምህሮ 3 አይነት ድንግልናዎች አሉ። አንደኛው ድንግልና ውጫዊና ወይም ስጋዊ ድንግልና ነው። ሁለተኛው ድንግልና ልብንና ነፍስን ንጹህ በማድረግ የምናገኘው ድንግልና ነው። ሶስተኛው ድንግልና ደግሞ በይበልጥ ከሁለተኛው ድንግልና ጋር የተዛመደ ነው። ከመንፈሳዊ ገለጻው ጋር አብረን እንሆን ዘንድ እግዚአብሔር ይፍቀድልን። ውጫዊ ወይም ስጋዊ ድንግልና። ይህ ድንግልና እንደው በተፈጥሮ የሚሰጥ እንጂ መልካም ስነ ምግባር ስላለን ወይም ስለሌለን የሚሰጠን ድንግልናም አይደለም። ይህ ድንግልና በመንፈሳዊ መመዘኛ ሲመዘን ጥገኛና እንደ ሰውየው መንፈሳዊነት የሚወሰን ነው። አንድ ሰው በስጋ ድንግል ሆኖ ነገር ግን ኃጢአትን የሚፈጽም ከሆነ የእርሱ የስጋ ድንግልና ከቅጣት አያድነውም። ስለዚህም ነው የዚህ ድንግልና መንፈሳዊ ዋጋ እንደ ሰውየው መንፈሳዊ ምልልስ ይወሰናል ወይም ጥገኛ ነው መባሉ። ስጋዊ ድንግልና አንዴ ከተገሰሰ ድጋሜ የምናገኘው ድንግልና አይደለም። ይህ ጠባይ ግን በውስጣዊ ድንግልና ላይ አይታይም። እንዲህም ስለሆነ የሶርያ ቅዱሳን አባቶች ለአምላካቸው ምስጋናን ያቀርባሉ። የአንጾኪያው ቅዱስ ይስሐቅ ጌታ ሆይ ልክ አዲስ እንደተወለደ ሕፃን እንደገና ፈጥረኸኝም ምን ነው ድንግል ባደረከኝ ብሎ ለሚመኝ ለአንድ የአሕዛብ ባለቅኔ ሲመልስ ለዚህ ባለቅኔ እንዲህ ብላችሁ መልሱለት፣ ይህን ጥያቄህን መፈጸም ለክርስቶስ ይቻለዋል በሉት ይለናል። አስከትሎም ክርስቶስ አሮጌውን ማንነታችንን በጥምቀት ድንግል አድርጎ ይፈጥረዋልና እናንተ ሕዝቦች ሆይ ኑ እንደገና ታድሳችሁ ደናግላን ትሆኑ ዘንድ ወደ እርሱ ጥምቀት ቅረቡ በማለት ይሰብካል። እናንተ ሕዝቦች ሆይ ኑ እንደገና ታድሳችሁ ደናግላን ትሆኑ ዘንድ ወደ እርሱ ጥምቀት ቅረቡ። ጥምቀት በድንግልና ደናግላንን የመውለድ ድንቅ የሆነ ብቃት ያላት ናት። ይህን አስመልክቶ ቅዱስ ዮሐንስ ከማኅፀን ውጭ የሚፈጸመው ይህ ልደት እንዴት ድንቅ ነው! ከእናት ማኅፀን ውጭ የሚፈጸም እርግዝና እንዴት ግሩም ነው! በተራክቦ ወደዚህ ዓለም የመጣ ሰው በጥምቀት ድንግል ሆኖ ዳግም ይወለዳል ይለናል። እንዲሁ ይህ ቅዱስ ጥምቀት ውስጣዊ ድንግልናን እንደሚያሰጥ ሲጽፍ በጥምቀት እርጉሳን ያለ አንዳች ነቁጥ ንጹሃን ይሆናሉ፣ ዘማውያንም እንደገና ተሰርተው ድንግልናን ይሸለማሉ፣ ምእመናን ከሁለቴ በላይ ይወለዳሉ። በተፈጥሮ የነበራቸውን ድንግልና ላጠፉ ወገኖችም ወደ ቀድሞ ድንግልናቸው ይመለሱ ዘንድ በፈቃዳቸው የሚያገኙት ድንግልና ይህ ነው። ይህ በፈቃድ የምናገኘው ድንግልና በተፈጥሮ ከምናገኘው ድንግልና ይልቃል።
የድንግልና በተፈጥሮ የሚገኘውን ድንግልናን የሚተካ የድንግልና ማዕተብ ነው። ጌታ ሆይ ሁለቱንም አይነት ድንግልናን አጥቼ እንዳልጠፋ ከስጋዊ ድንግልና ይልቅ ጌታ ሆይ የስጋ ድንግልና ከአንተ ዘንድ ብቻውን ዋጋ እንደሌለው አስተውያለሁና የልቦናን ድንግልናን ስጠኝ። ለኃጢአት ባሮች ሆነን በነበርነው መካከል በመወለድ የኃጢአት ቁስላችንን የፈወስክልን ጌታችን ሆይ ክብር ምስጋና ለአንተ ይሁን። በአንተ በጎ ፈቃድ እኛን ደናግላን አድርገህ ዳግም እንደምትፈጥረን በአንተ እናምናለን ይላል ቅዱስ ይስሐቅ ዘአንጾኪያ። በማቴዎስ ወንጌል ምዕራፍ 25 ላይ ስለ አምስቱ ሰነፎች ደናግላን የተጻፈውን ቅዱስ ይስሐቅ ሲተረጉም እንዲህ ብሏል። እነዚህ አምስቱ ሰነፎች ደናግላን ስለምን ወደ ጌታ ሰርግ አልገቡም? ምንም በስጋ ደናግላን ቢሆኑ ፍቅር ስለሌላቸው አይደለምን? ሰይጣን የራሱ የሆኑ ደናግላንና የትህርምት ሕይወትን የሚመሩ ደቀ መዛሙርት አሉት። እነዚህ ከልጅነት እስከ ዕውቀት የስጋ ድንግልናቸውን ጠብቀው የሚኖሩ ናቸው። የስጋ ድንግልና ብቻውን አንተን ወደ እግዚአብሔር ሊያቀርብህ አይችልም። ኤልያስን የመሰለ የድንግልና ሕይወት እንጂ። ወዳጅ ሆይ ይህ አይነት ድንግልና አንተን በክንፎች ተሸክሞ ወደ ላይኛዎቹ መንፈሳውያን ፍጥረታት ዘንድ ያደርሳል። አፍራትም ማንም የድንግልናን ሕይወት ቢወድ የኤልያስን ፈለግ ይከተል በማለት አስቀድሞ ጽፏል። ቅዱስ ይስሐቅ ዘአንጾኪያ በድንግልና ሕይወትና በጋብቻ ሕይወት መካከል ያለውን እውነተኛ አንድነት ሲገልጽ ጋብቻ የድንግልና ሕይወትን የሚያጠፋም አይደለም። እንደ እግዚአብሔር ፈቃድ በተፈጸመ ጋብቻ ውስጥ የሚፈጸመው ተራግቦ ድንግልናን አያጠፋም። የድንግልና ሕይወትን የሚያጠፋው በሴሰኝነት ከሕጋዊ ጋብቻ ውጭ የሚፈጸም ተራክቦ ነው። የሰው ልጅ ሕግ ቢፈጽም የጽድቅን አክሊል ይቀዳጃል። ነገር ግን በኃጢአት ምክንያት ውርደትን ይሸከማል። ከሕግ ውጭ የሚፈጸም ተራክቦ ድንግልናን ያጠፋል። በሕግ ከሆነ ሁሉም የተባረከ ነው፣ በረከቱም ልዩ ነው። ቅዱስ ይስሐቅ። ነፃ ፈቃዳችንን ተጠቅመን ገንዘባችንን የምናደርገው ድንግልና ቅዱስ ይስሐቅ ውስጣዊ ድንግልና የሚለው ሌሎች ሶርያውያን ጸሐፍት እንቁ ብለው ጠሩታል። ይህን አስመልክቶ ሲሄዶና እንደሚከተለው ያስተምራል። የድንግልና አክሊል እንደ እውነቱ ከሆነ ታላቅ የሆነ የድል አክሊል ነው። ምክንያቱም እርሱን ጠብቆ ለመቆየት ሲባል የሚደረገው ተጋድሎ ታላቅ ነውና፣ ይህ ተጋድሎ የሚደረገው ውስጣዊ ድንግልናችንን ለማጥፋት ሁልጊዜ ከሚተጋው ሰይጣን ጋር ነውና። ይህ ውድ የሆነ እንቁን ለመጠበቅ በጽናት ሆነ ተጋደል። ምክንያቱም ካንተ ለመንጠቅና ለማጥፋት የሚተጉ በቁጥር እጅግ የበዙ ጠላቶች አሉብህና። ጌታችን መድኃኒታችን ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል እንዳለ፣ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። እነዚህ ጠላቶችህ የሥጋ ድንግልናን ብቻ ለማጥፋት የሚተጉ አይደሉም፣ የልብህንም ድንግልና ጭምር እንጂ። ይህ ተራክቦ ከተቃራኒው አካል ጋር በመቀራረቡ የሚፈጠር ተራክቦ አይደለም፣ ወይም ድርጊቱ በተግባር የሚፈጸም አይደለም። ነገር ግን የሰውነት አካላችን ተራርቀው ሳለ ተግባራዊ ተራክቦ ሳይፈጸም ድንግል ሳለን የሚፈጸም ነው። ውጫዊ ድንግልናችንን በዝሙት ስናጠፋ እኛን ከክብር እንዲያሳንሰን
እንዲሁ በልብ ውስጥ በሚፈጸም ተራክቦ ሰውነታችን በኃጢአት ምክንያት ትረክሳለች። ስለዚህም ራሳችንን ልክ እንደ ቅዱስ ዕቃ በቅድስና ሕይወት በማመላለስ ልንጠብቅ ይገባናል። እንዲህ ካደረግን የእግዚአብሔር ማደሪያዎች ለመሆን የበቃን እንሆናለን። ስለዚህ ራሳችንን ንጹሕ በማድረግ እንመላለስ። በሥጋ በሚደረግ ተራክቦ የሚጠፋውን ድንግልና ሳይሆን በክፉ መናፍስት ምክንያት የሚፈርሰውን የነፍሳችንን ድንግልና እንጠብቅ። ይህም ድንግልና የሚፈርሰው ከክፉ የሰይጣን ሐሳብ ጋር በመስማማት ነው። ነፍሳችን ክፉ ከሆነው ከሰይጣን ሐሳብ ጋር የተወዳጀች ከሆነች ዝሙትን ከእርሱ ጋር እየፈጸመች ነው። ይህ በህቡ የሚፈጸም ዝሙት መጨረሻው በጥምቀት የክርስቶስ እጮኛ እንሆን ዘንድ በመንፈስ ቅዱስ የታጨንበትን ድንግልና የሚያጠፋ ነው። ሕዝበ እስራኤል በሙሴ በኩል ለእግዚአብሔር እንደታጩ፣ ነገር ግን እግዚአብሔርን ከማምለክና ሕጉንም ከመፈጸም ርቀው በድንጋይና በእንጨት ከተሰሩት ጣዖታት ጋር እንዳመነዘሩና ከእግዚአብሔር ጋር እንደተፋቱ እኛም ለክርስቶስ የታጨንበትን ድንግልና ያፈረስን እንደሆነ ለክርስቶስ መሆን አይቻለንም። ስለዚህም ቅዱስ ጳውሎስ እንደ ንጽሕት ድንግል እናንተ ስለ ክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና እንዲል በሐዋርያት በኩል እኛ ለክርስቶስ ታጭተናል። ስለዚህም ክርስቶስን ሕግ በመጣስና ከእርሱ ጋር የገባነውን ቃል ኪዳን በማፍረስ ሰይጣን በልቦናችን የዘራውን ክፉ ሐሳብ የፈጸምን እንደሆነ በልባችን ከሰይጣን ጋር ዝሙትን እየፈጸምን ነው። በአራተኛው ክፍለ ዘመን በሶርያ ክርስቲያኖች ዘንድ ታዋቂ የነበረው የመቃርስ ድርሰት ላይም ልክ እንደ ሶርያውያን ቅዱሳን አባቶች ሁሉ ስለ ልቡና ድንግልና ተመሳሳይ ሐሳብ ሰፍሮ እናገኛለን። በልቡ ድንግል ቅዱስ የሆነውን እናየው ዘንድ ልቦናችንን ንጹሕና ድንግል እናድርገው። በሁሉ ነገር አንድ ሰው የትህትናን ሥራ ለመስራት ከፈለገ ሰውን ሁሉ እኩል ያፍቀር፣ መልካምንም ያደርግ። እንዲህ ያደረገ እንደሆነ ጌታ ከልቡ ሆኖ ብርሃኑን ያበራለታል፣ ፍጹም የሆነ ማስተዋልንም ይሰጠዋል። ይህንም መብራት አብርቶ ሙሽራውን ለመቀበል ወደ ሰርጉ ቤት ይገባል። ስለዚህም ለሰው ሁሉ መልካምን እናድርግ። እንዲህ በማድረጋችን ልቦናችን ንጹሕ ስለሚሆን ሙሽራውን ልናየው እንችላለን። ነገር ግን አንዱ በአንዱ ላይ ቢታበይ ወይም ወገኑን ቢጠላው ክፉ ሰይጣን ልቦናውን በኃጢአት ያሳውረዋል። ስለዚህም የጨለማው ግርዶሽ የሙሽራውን መምጣትና የቅዱሳኖቹን ክብር ለማየት ከለክለዋል። በመሆኑም በልቡ ድንግልና ቅዱስ የሆነውን ጌታን እንድንመለከተው ልቦናችንን ድንግልና ቅዱስ እናድርገው። ርኩሰታቸውን በእርግዝናቸው ምክንያት መሸሸግ እንደማይቻላቸው ዘማውያን በልቦናቸው ኃጢአትን ጸንሰው ያረግዙም አምስቱ ደናግላንም እንዲሁ ናቸው። በፍርድ ቀን ከሚያስፈራውና ከሚበላው የገሃነም እሳት ፊት መሸሸግ አይቻላቸውም። በዚያ ወቅት በሥጋቸውም በነፍሳቸውም ዘላለማዊ ፍርድን ይቀበላሉ። ከመቃርስ ድርሳናት የተወሰደ። ድንግል የሆነች ነፍስ በድንግልናዋ ጌታን ጸንሳ እንደምትወልድ ባለ ራእዩ ዮሴፍ በቁርባን ጸሎቱ ላይ እንዲህ ይላል። ጌታ ሆይ ለሰውነት ክፍሎቼ በሆነ በሆዴ ሳይሆን በአእምሮዬ ማኅፀን እቀበለ ዘንድ ፍቀድ። በዚህ ምክንያት አንተ በድንግል ማርያም ማኅፀን ተጸንሰህ እንደነበርክ እንዲሁ በአእምሮዬ ተጸንሰህ ትወለድ ዘንድ
ብሎ መጽሐፉን በዚህ ቦታ ማስታወሱ ተገቢ ነው እያለ በሰፊው የልብ ድንግልናን ቅዱሳን አባቶች በዚህ መልኩ ያቀርቡልናል። ውድ የምክረ ቅዱሳን ቤተሰቦች ስንቶቻችን ይሆን በስጋ ድንግልናችን መፍረስ ምክንያት የውስጥ ድንግልናችን እንዳጣን አድርገን ራሳችንን የምንሸውድና በከፋውና በሰፋው መንገድ የምንሄድ? ስለዚህ ዋናው ክርስቶስ የሚፈልገው የልብ ድንግልናን መሆኑን እያወቅን ይህንኛውን ንጽህናና የድንግልና ሕይወት እንመርጥ ዘንድ እግዚአብሔር ልቦናን ይስጠን። የሰማነውን ሁሉ በውስጣችን ያሳድርብን። አሜን።